ምዕራፍ 1 ቁጥር 20 መነሻ ንባቦቻችን ናቸው። ስልኮቻችን በሙሉ እናጠፋለን። ስለዚህ የምናነበው የመጽሐፍ ቅዱስ ክፍል መነሻ ንባባችን ቆላስይስ ምዕራፍ 1 ቁጥር 20 እንደ መነሻ ከዛ እናነባለን። ከዛ ሁለት ሌሎች ምዕራፎችን እናነባለን። ቆላስይስ ምዕራፍ 1 ቁጥር 20 ላይ የተጻፈው እግዚአብሔር ሙላቱን ሁሉ በእርሱ እንዲኖር በእርሱ በኩል እርሱ የሚለው ክርስቶስን ኢየሱስ ክርስቶስ በመስቀሉ በፈሰሰው ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር መለኮታዊ ሙላት አምላካዊ ማንነት በስጋው ውስጥ ሙሉ የሆነ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ሰውነት አለ፣ ምልአቱም ይሄ በሰውነት በምልአቱ የመጣ የእግዚአብሔር ልጅ ዓላማ ኢንቴንሽኑ ደግሞ በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። እዚህ ጋር ፈቅዷል ነው የሚለው። ሌላ ደግሞ ቦታ ሄደን አንድ የምናነበው ክፍል መጀመሪያ እግዚአብሔር አምላካችን አባታችን ሆይ ስምህ ይቀደስ። የስምህ ቅድስና ለእኛ ሕይወት ነው። እናመሰግንሃለን። በክርስቶስ ምልአት ደግሞ እኛን ባዳንክበት ማዳን፣ በጠራህበት ጥሪ፣ በወደድክበት ፍቅር፣ በማርክበት ምሕረት፣ በተቀበልክበት መቀበል ምስጋና ያንተ ነው። የላቀ ምስጋና ከሰው ቋንቋ ያለፈ ከመላእክት ቋንቋ ባለፈ ምሉ በሆነው በክርስቶስ ኢየሱስ ምስጋና ላንተ ይሁን። ለእኛ ኃጢአት በፈሰሰው ደም ኃጢአታችን በደላችንን ባጠልክበት ይቅር ባልክበት እኛን በታረቅክበት መታረቅ ምስጋና ላንተ ይሁን። እግዚአብሔር አምላክ ሆይ ወደ አንተ ስለጠራህን ወደ አንተ ስለሳብከን ከፍርድም ከሲኦልም ከሰይጣንም ስላዳንከን እናመሰግናለን። በክርስቶስ በሰማይም ቢሆን በምድር ክብርህ ምስጋና የዘላለም። ዛሬም ቀድሰን በቃል አይነ ልቦናችንን በመንፈስህ ክፈት። የታሰረው ይፈታ፣ የወደቀው ይነሳ፣ በጨለማው ላይ ብርሃን ይሁን በኢየሱስ ክርስቶስ። ቀንበር ይሰበር፣ እስራት ይፈታ። የተቋጠረው እንቆቅልሽ በመንፈስ ቅዱስ ኃይል ጌታ አምላክ በዚህ ሰዓት የተፈቱ ይሁኑ። እግዚአብሔር አምላክ የጠላት ፍላጻ የአጋንንት ሥራ በኢየሱስ ክርስቶስ ስም ይፈራስ፣ የተነቀለ ስፍራውን ለቆ ይሄድ፣ ምሽጉ ይፍረስ። የሲኦል ደጆች በዚህ ሰዓት የተዘጉ ይሁኑ በኢየሱስ ክርስቶስ። የመንፈስ ኃይል የመንፈስ ጽድቅ ያንተ ሐሳብ በሰማይ ለእኛ ደግሞ የተከፈተና የበዛ ይሁን። እግዚአብሔር አምላክ ሆይ በዚህ ሰዓት ደግሞ የቃልህን ፍቺ አስተምር። የምንሰማበት የምንናገርበት ሁሉ ከአንተ ነው። የምንተነፍሰውም በአንተ ምሕረት ስለሰጠን ሁሉ ጤንነት፣ ስለዚህም ቀን ስለ አምልኮ ስለ ኅብረታችንም እናመሰግናል። በክርስቶስ ኢየሱስ ስም አሜን። አረፍ በሉ። ከእግዚአብሔር ጋር መታረቅ
ከፈጣሪ ጋር መታረቅ፣ መስማማት ከፈጣሪ ፕላን ጋር እግዚአብሔር ደግሞ ለሰው ያዘጋጀው ፕላን አለ። በምድር አለ፣ በሰማይ አለ። ምድራዊ ፕሮግራሙም ለምድራችን በስጋ ሰውነታችን እግዚአብሔር ፕሮግራም አለ። በስጋ ሰውነታችን አሁን በምንገለጥበት መገለጥ፣ አሁን በምንመላለስበት ስብዕና፣ ፐርሶናሊቲ፣ ኢንቲቲ፣ ይሄ ጊዜያዊው ሰውነት ፍጥረታዊው ማንነታችን በመሬት የሚኖረው እስኪያልቅ በቃ ተብለን ወደ ሰማይ እስክንሄድ ነፍሳችን ከስጋችን እስኪለይ ድረስ ይሄ ውጫዊ አካላችን አሁን ሰውነታችን ሰውነን የምንልበት ማንነታችን ቴምፖራሪ ነው። እሱ አይደለም ዋናው አልቲሜት ጎል እግዚአብሔር። እሱ አይደለም ሰው የሚባለው ዋናው ማንነቱ እሱ አይደለም። እግዚአብሔር ምሳሌና በእግዚአብሔር መልክ የተፈጠርንበት ዓላማ ነው ሰው የሚያደርግ አይደለም። ያ ከሌለ ስጋ ለምንም አይጠቅምም። በምድርም ላይ ኢቭን ለቴምፖራሪ በዚህ ፍጥረታዊ ዓለም ለምንኖረው እግዚአብሔር ዓላማ ነው፣ ፈጣሪ ዓላማ ነው። ምክንያቱም ጌታችን ካስተማረው አንዱ ትምህርት በዚህ ምድር ስንኖር፣ በዚህ ሰውነት ስንመላለስ፣ በዚህ ስጋ ስንገለጥ፣ ስናይ፣ ስንሰማ፣ ስንማር፣ ስንገባ፣ ስንወጣ ለስጋችን እንኳን ምን አለው ዓላማ አለው። የተራራው ስብከት አንዱ ስለ ነገ ክፉ ቀናቶች እንዴት ወደ እኔ ይመጣሉ፣ ምን እንበላለን፣ ምን እንጠጣለን ብላችሁ አትጨነቁ የሚለው ስለ ሰማይ አይደለም። በሰማይ አንበላም፣ አያስፈልገንም ምግብ። በሰማይ አንጠጣ። አንዴ ወደ ሰማይ ወደ እግዚአብሔር መንግሥት ከሄድን ክፉ ቀኖች የሚባሉ የለም። ሁሉ ቀን መልካም፣ ሁሉ ቀን ብርሃን፣ ሁሉ ቀን ሰላም ነው፣ ደስታ ነው፣ እረፍት ነው፣ ፍጹም ነው፣ የአብሶሉት ነው፣ ንጹህ። ለዛ ፀሐይና ሌሊት ክረምትና በጋ አያስፈልገውም። ሌቦች፣ ወንበዴዎች ወደዛ አይገቡም። ያኛው አይደለም መብል የሚያስፈልገው፣ ይሄ ዓለም ነው መብል ያስፈልገናል። በዚህ ዓለም ስንኖር እናስባለን፣ ነገ ምን ያጋጥመኝ ይሆን? ስለምንኖረው ኑሮ፣ ስለማንኛውም ነገራችን ስብዕና፣ ይሄ ጊዜያዊ ሰውነት እስኪሞት ድረስ እናስብለታል አይደለም? ጠዋት ተነስተን ሻወር እንወስድለታለን። እዚህ ግን እኮ አንድ ቀን አፈር ውስጥ በስብሶ የሚል ነገር ነው። You just taking care of your body. In other way, your jacket, የውስጥ የመንፈሳችሁን ልብስ ጃኬት ግን የውጭ ሰውነት ምን እያደረገ ይሄዳል? ያረጀ ይጣላል። ለዚህ እንኳን ለሚጠፋው ሰውነታችን እግዚአብሔር ምን አለው? ፕላን ያስባል። ስለዚህ ቀኖቹ ክፉ ይሆኑብኛል ብላችሁ ስለ ነገ አትጨነቁ፣ እግዚአብሔር ስለ እናንተ ያስባል። ግን ለማን ነው ይሄ ቃል? ሰማያዊ ዜጋ ለሆኑ ሰዎች፣ ዘላለማዊ ማንነታቸው ላይ ላተኮሩ ሰዎች። እናንተ ግን አሕዛብ ይጨነቃሉ። አሕዛብ የሚለው ሰማያዊ ዜግነት የሌላቸው ነው። ሰማያዊ ኑሮና ማንነታቸው ከእግዚአብሔር ጋር አልታረቀ፣ ወደ ልጅነት መንፈስ አልመጡ፣ ወደ ብርሃን አልመጡ። እግዚአብሔር የመለኮቱን ምልአት፣ የአብ ማንነት፣ የመንፈስ ቅዱስ ሐሳብ፣ መለኮት የሚባለው የሚመለክበት ባህሪ በክርስቶስ ኢየሱስ ተገልጦ ወደዚህ የመጣበት ዓላማ ከእግዚአብሔር ከመለኮት ጋር ሰው መታረቅ አለበት። it is very 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 important። በልተን ጠጥተን ለብሰን ተምረን አጊጠን አግብተን ወልደን የልጅ ልጅ አይተን ብንሞት
የሰማዩን አይተካው፣ እችን ታህል አይተካው። ኤክሰለንት ተብለን አሁን አስቡት እስቲ ኢዝ ኢኳል ቱ ኤምሲ ስኩዌር አይ ቲንክ እንትኑ ነው እንጂ የምናውቀው ፊደሉን የተጻፈውን ነገር ነው እንጂ ወደ ውስጥ ብንገባ እኮ የኤፍ አይነት አግኝተን ነው። ግን በሰማይ ሴንስለስ እሱን እንኳን አውቀን የሰማዩን ቤት ካላገኘ ነው ሰው ዓለምን ሁሉ አትርፎት በዓለም ሁሉ ያለውን ነገር አግኝቶት የዘላለሙን ቤት ቢያጣው ምንድን ነው ጥቅሙ? ወጣት ብንሆንስ ይሄ ስብከት ትንሽ ያንገዳግደናል። ለእኛ አላንገዳገንም። እግዚአብሔር ይመስገን ከወጣትነት ጀምሮ ነው የጠራን። በደስታ ነው የተከተልነው። ግን ደግሞ የአሁኑ ዕድሜ ደግሞ ሞር ሚኒንግፉል ዕድሜ ላይ ነው ያለው። የሳቹር ያደረገ አይቼዋለሁ፣ እባክህ ቀምሼዋለሁ፣ በልቼዋለሁ፣ ጠጥቼዋለሁ፣ ለብሼዋለሁ፣ አግኝቻለሁ ብለን ንቀነው መተናል አይደል? ሰው ገና ወንደር የሚያደርግበትን አይ ጀስት ቴስትድ ኢት እንለዋለን። ቀምሼዋለሁ። ቫኬሽን ስንሄድ ለባለቤት የምንላታል ለእኔ ምንም አዲስ ቫኬሽን ከዚህ በኋላ አዲስ ቦታ የሚባል ነገር እንግዲህ ሌላ ማርስ ላይ ካልሄድኩ ያለ አይመስለኝም። ውሃውንም አየሁት፣ ውቅያኖሱንም አየሁት፣ ቢቹንም አየሁት፣ ፈርስት ክላስ የሚባሉ ሆቴሎቹንም አየሁት። ዘ ቢዩቲፉል ፕሌስ አበባው፣ ተራራው ምናምን አየነው። በቃ አልኳል። አውሮፓን አየሁት፣ አሜሪካን አየሁት፣ አፍሪካን አየሁት፣ ሚድል ኢስትን አየሁት፣ ኤዥያን የቀረኝ እሱንም አሁን ታንኪዩ ቱ ዘ ቨርቹ ኦፍ ቴክኖሎጂ በደንብ እዛው የቅርብ አርብ ነው ያሳይ። ኢትስ ጉድ በስጋ ኢትስ ጉድ ወይም ዩ ጀስት ኮምፔር ኢት ስናመዛዝነው ስናወዳድረው ግን የዘላለሙን ያህል የሚጠቃ ነገር የለም። የዘላለም ቤት እንዳይበላሽ ከእግዚአብሔር ጋር መታረቅ አለባት ነፍስ። ብዙ ጊዜ ለወላጅ በምድር ላይ ትልቁ ሴንሳችን አይ ቲንክ የሚገፋን በምድር ላይ ስጋ በስጋ ስናወራ ልጆቻችን ይመስለኛል። ስለ ልጅ ነው ሞር ውስጣችሁ። አሁን ደግሞ ልጆቹ አድገው ሄደው ምን ሲሆን ይሄ ነው ይሄ በቃ ስላላችኋል ሰው የማያበቃ በቃላት ተነግሮ በቋንቋ ተገልጾ በጽሁፍ ቢገለጽ ቢጻፍ ዓለም ራሷ ወረቀት ብትሆን ፕላኔቶች ቢጨምሩ ዩኒቨርሱ ተጨምሮ ወረቀት ሆኖ ቢጻፍ የማይተካው ነገር ያ በክርስቶስ ኢየሱስ እግዚአብሔር ያዘጋጀው የዘላለም ሕይወት ነው። ቃላት የለውም እሱን ለመግለጽ ጳውሎስ። ዮሐንስ ያንን ለመጻፍ ራሱ ወረቀት በቂ ዓለም ራሷ በቂ አይደለችም እንደ ወረቀት ብንጽፋት። አሁን በስጋ ዓለም ስላለን ይሄ ሰውነታችን አይረዳውም፣ በድንግዝግዝ ነው የሚያየዋል ጳውሎስ። ግን መንፈስ ቅዱስ ያበራለን ያለው እንጂ ፍጥረታዊ አካላችን ያን ኮምፕሬሄንድ ማድረግ አይችልም። መንፈሳዊው ዓለም ጣፋጭ ትልቅ ብሩህ ብርሃን ፐርፌክት ነው፣ ኃይለኛም ነው መንፈሳዊ። አሜን።
ጌታችን አምላካችን ፈጣሪያችን አባታችን እግዚአብሔር ልጁን በስጋ ተገልጦ የመለኮትን ምልአቱን ሰጥቶት ወደ ምድር የላከበት ዋናው ዓላማ ከሱ ጋር እንድንታረቅ ፈቅዶ ነው። ለመታረቅ ፈቃድ ይጠይቃል። የሁለት ሰዎች የአንድ ሰው ብቻ አይደለም። አሁን ብዙ ጊዜ ሰው ታረቁ የሀበሻ እኔ እንደ ሀበሻ ታረቁ አይነት ቋንቋው የሚያስጠላ የለም። ዲፋይን አይደረግም። ዝም ብሎ ታውቃላችሁ፣ ጥልቀት ውስጥ አንገባ፣ መጽሐፍ ቅዱስ የሚለውን አንይዝ። ዴፊኒሽኑ ዝም ብሎ ዝርቅርቅ ያለ ነው። ታረቁ በቃ ታረቁ። ወደዚህ መታረቅ በሁለት አንግል የሚመጣ ነው። ከሁለት ወገኖች ፈቃድ ይጠይቅ አይደል? አንተ ፈቃደኛ ሆነ ያኛው ሰው ፈቃደኛ ካልሆነ አልታረቅ። አንተ እርቁን ይዘዋል፣ ያኛው ሰው የእርቁን አላገኘም። ከኔ ጋር ናቸው። ሁለተኛ ስንታረቅ ሁለቱም የበደሉ ከሆኑ ሁለቱም በድዬሃለሁ እኔም በድዬሃለሁ በደሌን ይቅር በለኝ ያኛውን በደሌን ይቅር በለኝ ብሎ ይቅር ተባብለው ሪኮንሳይል የአፍ አይደለም። የተጣሉበትን ጥልቀት ከሆነ በጥልቀት ልክ ነው የሚታረቁ። በትንሹ ከሆነ ከተጣሉት በትንሹ ልክ ነው ይቅር የሚባባል። ማግኒቲዩዱ ይለየዋል። የተራራቅንበት ርቀት በጣም ርቀት ያለና በቅርበት ያለ ሰው እኩል አይደለም የሚገናኝ። በርቀት ከሆነ ጊዜ ይፈጃል እዛ ድረስ ስለመጣ። በሀሳብ በጣም ተራርቀን ከሆነ ያ ሀሳብ አንድ ላይ መጥቶ ግጥም እስኪል ጊዜ ይወስዳል። ዲዮንስተና የጥልም በጥቂት ጥል በቀላሉ እርቅ፣ ትልቅ ጥል ትልቅ እርቅ። ሃሎ ያን ሰው የጎዳበት ጉዳት ቀላል ጉዳት ሲምፕሊ በኢሞሽን በምናምን አድርገን ቀላል ጉዳት ቀላል ነው። እሱ እንኳን ይቅር ይላል። ኢንቴንሽናሊ ደብዙን ይዘን ባክ ቱ ባክ እሱ ጊዜ ይጠይቃል፣ ጸጸት ይጠይቃል። ሰው ነፍሱን ስጋውን አእምሮን ጎድተን ከዛ አልፎ ደግሞ ጉዳቱ መንፈሳዊ መለኮታዊ ዓለም ውስጥ የሚገባ ከሆነ እሱ ደግሞ ሌላ እርቅ ይጠይቃል። ቆይ ልንገራችሁ፣ እሱም በደንብ ጴንጤው ዓለም ብዙ ይገባው አይመስለኝም። መንፈሳዊው ዓለም ውስጥ ገብተን ለምሳሌ ሙሴ ከነዛ ከተነሱበት ሰዎች ጋር ምን ፐርሰናል ግጭቶች ዋት ዘር ግጭት እኛም እንዳንተ እኩል ዕጣን ይዘን ማጠን እንችላለን ብለው የራሳቸውን ማጠኛ ነው የሰሩት። አንደኛ እግዚአብሔር ዕጣኑን እንኳን ምን አይነት ዕጣን በእግዚአብሔር ብቻ የሚቀርበውን ስፔሲፊክሊ ዲዛይን አድርጎ ይሄ ብቻ ለእግዚአብሔር የሚሆን ዕጣን ነው። እስቲ ያንላል ጴንጤ እኮ ዕጣን አይወድም ታውቃላችሁ። ዶንት ቢ ፉሊሽ። ዕጣን መዓዛ ነው፣ የድሮ ሽቶ ማለት ነው። ጀስት የድሮ ሽቶ ጠረን ማስወገጃ ነው። ይሄኛው አይደለም። የእግዚአብሔር ቅመሙ የዕጣኑ አይነት መጠኑ ይሄ ለእግዚአብሔር ብቻ ነው። በሰው ቤት ይሄን እንዳይጨስ፣ ይሄ ለአምልኮ ይሄንን ይዞት መጡ። ሙሴ ተው እባካችሁ ሲል ዋሪ አፍተው ወርስ ይሄኛው መለኮታዊ ዓለም ውስጥ ይገባል።
መንፈሳዊ ዓለም ያደፈርሳል። ሃርመኒውን የእግዚአብሔርን ስራ የመንፈስ ቅዱስን አሰራር በሰዎች ውስጥ ያደፈርሳል። ለአጋንንት በር ይከፍታል። ፍርዱ ከባድ ነው። ከነ ነፍሳቸው ወዴት ሄዱ ይላል። መሬት የሲንክ ሆል አይነት ማርያምንም ይዋት የሙሴ ቤት ማርያም መንፈሳዊ ዓለም ውስጥ ገብታ ደፍራለች። መንፈሳዊ ዓለም ሪኮንሲሌሽኑ በመንፈሳዊ ዓለም ይጨርሳል። ዱ ዩ አንደርስታንድ? ከእግዚአብሔር ጋር ስንታረቅ በጣም ብዙ ርቀናል፣ ብዙ አደፈርሰናል። እንዳውም እኮ እግዚአብሔር በጣም ታጋሽ ነው አይደል? ትዕግስቱ አልቆ ቁጣው ውስጥ ገብተናል። መጽሐፍ ቅዱስ የሚለው የቁጣ ልጆች ነው የሚለው። ዳት ሚንስ ቱ ዘ ማክሲመም ነው ሰው ያበላሸው ያጠፋው ከእግዚአብሔር የራቀ። ያንን ነው እግዚአብሔር የሰማይና የምድር ያህል ርቀት ከእግዚአብሔር በጣም ርቀን ሞተን ጠፍተን ተበላሽተን በአየር ላይ ላለቀው አለቃ ፈቃድ ለኤፌሶን ምዕራፍ 2 ከቁጥር 1 እስከ 4 ለአየር ላይ አለቃው ፈቃዳችሁን በሰጣችሁበት በዛ አይነት አኗኗር በኖራችሁበት ጊዜ እግዚአብሔር ከታላቅ ፍቅሩ የተነሳ ሃሌሉያ በክርስቶስ ኢየሱስ እና በጸጋው አዳናችሁ። እዚህ ጋር እግዚአብሔር ፈቀደ። ኦኬ ሌት ሚ ሪኮንሲል። ጥፋቱ በሰዎች ዘንድ፣ እሱ ቅዱስ ነው፣ ምሕረቱ ለዘላለም ነው። እኛ ግን ከአባታችን ኮብልለን ሁላችንም የሥጋና የፈቃዳችንን ሳናስበው የሰይጣን የአየር ላይ አለቃውን ፈቃድ የመናፍስቱን ዓለም ሥራ በቃ ስንጨልፈው፣ ስንበላው፣ ስንጋግረው፣ ስንለብሰው፣ ስንናገረው፣ ስናየው ኖርን። እግዚአብሔር ያ ርቀት አልወሰነም። ልጁን በዚህ ኃይል በራቅ ነው መሃል ሙላት ያለውን ልጁ ፍጹም የሆነውን ልጁ እንከን የማይገኝበት ልጁ ቅዱስ የሆነውን ልጁ እሺ ብሎ የሚታዘዘውን ልጁ አብሶሉትሊ ከሥጋ ሰው ከመሆን በቀር ፍጹም ነው ይላል። ኃጢአት ያልነካው ኃጢአትን ያሸነፈው ለምድር ያልኖረው ለዓለም ያልኖረው ለስልጣን ለመብል ለዝና ቼክ አርጉት። ክርስቶስን በዝና መጥተው ፈትኖታል። ዝናን አልፈልግም። በብዙ መንገድ ነው የፈተነው። አልፈለገው። አንድ ጊዜ ያን ቦታ ሊያነግሱት ፈለጉ ይላል አይደል? እኮ ቀላል ትመስላለች። ይህ ሁሉ በሚሳኤል በምናምን ሰው የሚዋጋው በምን መስላል? እነ ሚስተር ትራምፕ $1 ቢሊዮን ቁጭ አድርጎ ይህ ሁሉ ትርምስ ውስጥ የሚገባው ምን ሆኖ ምን ፈልጎ ነው? ዳቦ ፈልጎ ከዘላረፍ ዳቦ ከዋይት ሃውስ የበለጠ ያማረ ቤት አለው እኮ ሰውየው። ዋይት ሃውስ ለሱ ትራሽ ነው። የሱ ቤት ሽንት ቤት ውስጥ ብትገቡ በወርቅ ነው እንትኑ መታጠቢያ ሲንኩ። ሄዳ አይታችሁታል። ዶክሜንታሪ ላይ ነው። ግን ሂስ ሪሊ ዋንትስ ቱ ቢ ስልጣን። ስልጣን ቀላል አይደለም። ዲያብሎስን ሁሉ ነገር ተደርጎለት የወደቀው የእግዚአብሔርን ስልጣን ሁሉ ስልጣን ተሰጥቶት እኮ ነው።
እግዚአብሔር መሆን ፈለገ። It is impossible. ይሄ በመፈለግ የሚሆን አይደለም። መንፈሳዊ ዓለም በመፈለግ የሚሆን አይደለም። እግዚአብሔር ፈቅዶ ሲሰጥ ብቻ። ስልጣን በመፈለግ አይደለም። ከእግዚአብሔር ስንቀበለው ሃርሞኒየስ ውበት አለ፣ ዓላማ አለ፣ ትህትና አለ፣ ለመርዳት ለማገዝ። ጌታ ምን አለ? ያንን አይነት ስልጣን አሕዛብ እንደ አሕዛብ አይደለም። ይሄኛው የእግዚአብሔር አሕዛብ ሊሰለጥኑባችሁ፣ ሊገዟችሁ፣ ሊጨቁኗችሁ ነው። የኛ አይነት ስልጣን አለና ዝቅ ብሎ ምን አደረገ? እግራቸውን አጠበ። ሄሎ አላችሁ? ዝቅ ብሎ ምን አደረገ? እንደ አሕዛብ አይደለም። ይሄ ነው ስልጣን። ዋው! ከዛ በኋላ ዲያብሎስ ሲወድቅ ሰማይ አረፈች። ጥል የሚባል ነገር ወደቀ፣ ተጣለች። አሁን እነ ገብርኤል ሃርመኒ፣ ገብርኤል ሚካኤል ልሆን አይ፣ ሚካኤል ገብርኤል ልሆን አይ። they know what they do. በሁሉ ነገር ውስጥ ገብተህ በመንፈሳዊ ዓለም በመንፈሳዊ ብርሃን ስትመረምረው መልካም የሚመስለው ሁሉ there is something wrong። ከእግዚአብሔርም ጋር አዳም ሔዋን የተጣላችው ጥል ቀላል አይደለም፣ በፍሬ አይደለም። ራሱ ሉሲፈር የፈለገውን ፍላጎቱን አውጥቶ ምን ያደርግባል? ይጫንባል። ሁሉ ነገር አላት። ሁሉ ፐርፌክት በሆነ ነገር ውስጥ ምንም ጎደለኝ እንዳትል አድርጎ ነው የሰራት፣ ያስዋባት። ባለፈው ከነሳሚ ጋር ትምህርት ስንማር ቤተ ክርስቲያንን ልክ በሔዋን ነው የፊት መጨማደድ ውበቷ በዚህ ፐርፌክት አድርጎ ነው የሰራት። ከመውደቋ በፊት ሔዋን ስትሰራ ዋው ምታሳይ ፐርፌክት። ያንን ፐርፌክሽን ለማምጣት እኮ ነው ብትኳኳሉ አንዳንድ ጊዜ ምናምን አይደል? አጣታ ግን you are trying, yes, that's okay, ግን you cannot get back to the it's already gone. It's already gone. መጣ አዳም ጡንቻ አንቺ እባክሽ ሆድ ከመጣ ሰው የሚጋደለው ሆዱ እኮ አምላኩ ስለሆነ ራሱን የሚሸጥ ለሆድ ያለ ሆድን ለመሙላት እኮ ነው ዓለም መከራው ነው። አዳም ከሚበላ ነገር በላይ ነበር። በዛ ልክ ነው የራቀው ከእግዚአብሔር ጋር የተጣለ። ግን እግዚአብሔር ፈቀደ። አይወንቱ ሪኮንሳይል ጠላቶቼ ሊሆኑ ዲዮንሳና አንድን የተጎዳ ሰው ፈቃዱን መጀመሪያ ጠይቀው፣ ጉዳቱን መጀመሪያ ያክሉ። ዘይት አፍስስ። በክርስቶስ ኢየሱስ ፈቀደ፣
ጠላቶቹ እያለን በጣም ርቀት በብዙ በድለነው እያለ ደግሞ ርቀት አልወሰነም። እኛን ሆኖ መጣ። በመላእክት ሊታረቀን ቢወድ ኖሮ ፍጹም አይደለም፣ በቂ አይደለም። አልሰማችሁ? እስቲ እንድገሙ። አትፍሩ፣ አይዟችሁ። እናንተ ቦርን አጌን ክርስቲያኖች አይደላችሁ። እኔ ልፍራ፣ እናንተ ምን አስፈራችሁ? አትሊስት መንደር የበዛ ነው። እኔ ልፍራ፣ እናንተ አትፍሩ። ለምን እንፈራለን? ቅኔው ገብቶት። ኤኒዌይስ በመላእክት ልክ አይደለም የታረቀ፣ በመለኮት ምልአቱ ልክ ነው። በምልአቱ የገለጸበት ቋንቋ ከባድ ነው። እንደ ጥቅስ አንብበውምታ መገለጥ የሚጠይቅ ነው። ይችን ቴዎሎጂ ትምህርት ቤት ውስጥ አታገኙት። የመለኮቱ ምልአት በሙሉ በሱ በነበረው የሚለው መላእክት ያንን መተካት ስለማይችሉ ነው። ኪሩቤል፣ ሱራፌል በዚህ ምልአት ልክ አይደሉም። በስጋ በተገለጠ በክርስቶስ ኢየሱስ የምልአቱ መለኮቱ ሙሉነት የእግዚአብሔር ሙሉነት ወደ ምድር መጣ። አሜን አሜን። ስለዚህ መላእክትን አላከ ከእኛ ጋር ለመታረቅ እንጂ ቢዩቲፉል መላእክት፣ ጎበዝ መላእክት፣ ቅድስናቸውን በጣም የሚያበራ የቅድስና ነገር መቼም ብዙ ጴንጤውን አሰናል። ጸጋ መጀመሪያም አልገባው ወይ ደግሞ ቅድስና አልገባው፣ መሀል ላይ ወደቀው ጴንጤ። ሌሎቹማ ምን መታሰቢያ ያላቸው ወድቀዋል። ምን መታሰቢያ ያላቸው ድሮ ወድቀዋል። የቅድስናቸው ልክ አሁን የመላእክት ሻይን የሚያደርጉት በዛ ልክ ነው። ግን ያ ሙሉ አይደለም። ሰውን ለማዳን አንድ ቦታ እግዚአብሔር እንኳን ምን አለው ለሙሴ፣ እኔ ከእናንተ ጋር አሁን አልሄድም፣ መልአኬን ነው የምልከው፣ ግን የኔን ያህል ትዕግስት የለውም፣ እንዳታስፈርረው ተጠንቀቃል፣ ያናግሃል። ይሄኛውስ ምልአቱ ሲመጣ የተቀጠቀጠ ሸንበቆ ይሰማል። የሚጤሰውን ጧፍ ሊያጠፋው ወደደ። እንደውም ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ዝቅ ብላችሁ ስታነቡት ፈቀደ አይደለም ወደደ። እኔን አለ በዓለም እንድፈርድ አላከኝም። አሁን ለፍርድ አልመጣሁም፣ ልታረቅ፣ ከአባቴም ጋር ላስታርቅ፣ የጠፋውን መንፈስ እንደገና ለመመለስ። ከእግዚአብሔር ርቃችሁ ነበራችሁ፣ ጠላት ነበራችሁ፣ ለሰይጣን ባልንጀራ ነበራችሁ፣ የሰይጣን ልጆች ነበራችሁ። አሁን እንደገና የእግዚአብሔር ልጅ ልትሆኑ የመጣሁት የመለኮት ሙላት በሱ ውስጥ አለ። ይህ ሳይገባቸው ስንት ቴዎሎጂያን ወድቀው አንዴ ሲያሳንሱ፣ አንዴ ሰው ሲያረጉት፣ አንዴ ወደቀለት፣ አንዴ ክርስቶስ ያልገባው ሰው መጀመሪያም ደህንነቱ ያጠራጥራል። የተቀበለው መንፈስ ከየት እንደምንጭን በደንብ መጣራት አለበት። ስትጠራ ጥሪው የሚገልጥልን ክርስቶስን ነው። መንፈስ ቅዱስ ጥሪ ውስጥ ካለ ክርስቶስን በኃይል መግለጥ ይችላል። ይበራል። ሊያድነን ይቅር ሊልን ላይፈርድብን ወዷል። ይሄ ደግሞ ትልቁ የሰው አይነት ቋንቋ መውደድ አይደለም። ወደደ ሲል ሙሉ በሆነው ነው፣ በዛ በእግዚአብሔር ምልአት። እሱም ቃላት አይገልጸውም። በሰው በአማርኛ በእንግሊዝኛ ስለተጻፈ እንጂ ሙሉ የሚለው አይገልጸውም። እግዚአብሔር ምልአቱ
እኛ በሚገባ እንዳይመስላችሁ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ በብዙ ወዷል። በምኑ? በምልአቱ። ሙሉ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። አንዳንድ ጊዜ አገልጋዮችም ወንጌላውያንም ፓስተሮችም አስተማሪዎችም ከዚህ ትንሽ ወጣ ስለ መንፈሱን ሰፍሮ አልሰጠንም። ኖ ለአገልጋዩ መንፈስ ተሰፍሮ ነው የተሰጠ። ሰው ነህ አንተ። ያ መንፈሱን ሰፍሮ አልሰጠውም የሚለው ለክርስቶስ ነው። ምልአቱን ለመናገር ነው። አዳኝነቱን ለመናገር ነው። መሲህነቱን ለመናገር ነው። በስጋ የተገለጠ አምላክነቱን ለመናገር ነው። ለሱ ነው መንፈሱን ሰፍሮ አልሰጠም የሚለው ስለ መሲህነቱ ምልአት። ያ ደግሞ እኛን ለማዳን ሙሉ ነው። የቀረ ማዳን የለም። የቀረ ይቅርታ የለም። ይቅርታው በሙሉ መጥቷል። ይቅርታው በሙሉ ተሰጥቷል። ወዷል፣ ፈቅዷል። አንድ ነገር ከንጉሥ ጋር ተጣሉ ወይም ንጉሡን ስርዓት አፍርሱ። ንጉሡ ይቅር አለንም ካልፈቀደ ሄደ ይቅር በላይ ምናምን ብትለው አይሰራም። ይቅር አለ ዳኛ ፊት ቅረብ። ዳኛው ፊት አንተ ይቅር በላይ ዳኛው ካልፈቀደ አንተ ይቅር በላይ ማለት ሴንስለስ። እግዚአብሔር ዳኛ ሆኖ አምላክ ሆኖ ሁሉን ቻይ ሆኖ በእሱ ላይ ምጸል መፍቀድ አለበት ይቅር ለማለት። ካልፈቀደ የእኛ መፍጨርጨር ዋጋ የለውም። ስለዚህ አምላክ ሆኖ አምላክነቱ ሁሉን ቻይነቱ ትቶት አንዳንዴ ለዛፎች መናገር ይሻላል ማለት ጊዜ ጌታ ብሎ ነው ለሰዎች ትቶ ለድንጋዮች ምንድነው የተወው? ከአብ ጋራ መተካከል እንደሚገባ ነገር ሳይቆጥረው በምስሉ እንደ ሰው ተገኝቶ ራሱን አዋረደ። ለሞትም የመስቀልን ሞት ቅድም ያለው በመስቀሉ ላይ የፈሰሰው ደም ሃሌሉያ አሜን። በቅዱሱ ደም በመከራውና በሕማሙ ደም አሜን አዳነ። አሜን። ይህን ነው ደሙን ረግጠው ከሄዱ ከእንግዲህ መዳን ለነሱ አይኖርም። የሙሴን ሕግ እንኳን ያክፋፋ ሰው ሞት ፍርድ ይገባዋል። የኢየሱስ ክርስቶስን ደም ልኩን አልፎ ሄደ ግን ምን አይነት ፍርድ ውስጥ ነው? እግዚአብሔር ይቅር ብሎ ይቅርታውን ካልተቀበል ሱሳይድ ያደረግነው ራሳችን። እግዚአብሔር ወደደ አይደል? ፈቀደ። እችን በደንብ ደጋግሜ ልናገራት ውስጣችን ይገባ። ተበዳዩ ሰው ነው መብት ያለው። የበደለውማ ምን መብት አለው? ይቅርታ መጠየቅ ነው ያለው እሱ። እኛ ሀገር ደግሞ ተበዳዩ ነው የምናስገድደው። ኖ ተበዳዩ መብት አለው። አይዘር ሂ ሴይስ ኦኬ ኦር ኖ በህጉ በኮንስቲቱሽን አይደለም። ማቴዎስ ወንጌል ምዕራፍ 6 ላይ ደግሞ እንሂድ። አሁን ደግሞ ወደኛ አልመጣ ደህንነት እንዴት እንደሚያያዝ ማቴዎስ ወንጌል ምዕራፍ 6 ከቁጥር 18 ጀምሮ እስከ 21 ድረስ ስታነቡት
የሰማዩ አባታችሁ ይቅር እንዳለ ሌላው ደግሞ የበደለህን ይቅር በለው። መብቱ አንተ ጋር ነው ይቅርታ። ግን እግዚአብሔር አንተን ይቅር እንዳለ የበደለህን ደግሞ ምን በል ይቅር። ተበዳዩ ይቅር ነው ማለት ያለበት እንጂ ይቅርታ አይጠይቅም። አልሰማችሁ? ከኪሴ ውስጥ ስልኬን አንድ ሰው ውስድ አድርጎ ሮጦ ሰባብሮብኝ ወይ ይዞብኝ ቢሄድ ከራሴ ኪስ ውስጥ ገብቶ ስልኬን የወሰደውን ሰው እና ይዞብኝ የሄደውን ሰው ምን ብዬ ነው እኔ ይቅርታ የምጠይቀው? ሴንስለስ ነው የሚሆነው። አያም ሶሪ ማለት ያለበት ስልኩን የወሰደው ሰው። የእኔ ድርሻ አይ ፎርጊቭ ዩ ምራ ይቅር ብያለሁ። that's reconciliation. ሄሎ ይሄ እኮ ደህንነት ነው። ሙሉ የደህንነት ስትማሩት ይላችሁ ይህን ብዙ ፕሮቴስታንት እንደተመረ የሰማዩ አባታችሁ ይቅር እንዳላችሁ ምን በሉ ይቅር። የእኛ ስራ ደግሞ ያንን ያለው በደምስ ቅዱሳን አባታችን ሆይ የሚለውን ጸሎት ካስተማራቸው ቀጥሎ ቁጥር 17 ላይ ጸሎቱ ያልቅ። ልክ ቁጥር 18 እናንተም እግዚአብሔር ይቅር እንዳላችሁ የበደሏችሁን ይቅር በሉ። ይቅር ባትል የሰማይ አባት እግዚአብሔር በደላችሁን ይቅር አይልም። ሪሊ ይቅር የተባላችሁበት ሲገባችሁ ነው ይቅር የምትሉ። የተፈቀደላችሁ ፈቃድ ሲገባችሁ ነው እናንተ የምትፈቅዱት። የተወደዳችሁበት ፍቅር ሲገባችሁ ነው እናንተን ጠላትህን እንደራስህ መውደድ እንጂ አይ ዶንት ቲንክ ጊዜው በደንብ ጾም ጸሎት ያስፈልጋል። ይሄ እንዲገባ ነው። የተወደድክበትን ፍቅር ልክ ሲገባህ ነው መውደድ እንጂ የተማርክበት ምህረቱ ትልቅ መሆኑ ስበት የኔማ ቀላል ነው ብለህ ይቅርታ። አሜን አሜን። ሌላ ጊዜ እንቀጥለዋለን። አንድ ምሳሌ ሰጥቻችሁ፣ አንድ ሰው ወንጌል ሊሰብክ በየመንገዱ መሄድ ሰው አለ። ትክክለኛ ታሪክ ነው የሚናገረው እና ለዩኒቨርሲቲ ተማሪዎች ሄዶ ይመሰክራል። ብዙ ጊዜ ያኛው ልጅ መንገድ ላይ ያገኘዋል። ቁጡ ነው፣ እልህኛ ነው። ሄዶ ሊመሰክርለት ሲል አይፈልግም። ሰውነቱ ይቆጣል። መንፈስ ቅዱስ ደግሞ ሄዶ ለዚህ ልጅ መስክርለት ነው። ለሱ ሊመሰክር ሲል ልጁ ደግሞ ይቆጣል። ንዴት ነው። እንደሱ አይነት ሰው አጋጥሟቸው አያውቅም? የኔ ብዙ ሰው አጋጥሟል። አሁን የምታያቸው መዓት ዘማሪ የአማኑኤል ህብረት ኃይለኛ ዘማሪ፣ ኃይለኛ ፓስተሮች፣ ኃይለኛ ወንጌላውያን ከስንት መንገድ ውስጥ እንዳወጣናቸው እግዚአብሔር ይመስገን። ያናድዷቸው ልትመሰክሩ ሁላችሁ ውስጥ በኋላ አንድ ቀን ኦኬ ልጸልይልህ ለዛ ወጣት ልጅ ኦኬ you can pray for me ልትጸልይልኝ ትችላለህ። ጸለየለትና አሁንስ ክርስቶስን ትቀበላለህ አለው። ጸሎት
ሰው የማይሰራውን ስራ ይሰራል። የኛ ጉልበት የኛ ኢፈርት የማይሰራውን ስራ ያጸደዋል። ቀንበርን ምን ያደርገዋል? ይሰራል። ኃይለኛውን ያሰራል። ከዛ ልጁ ምን አለው? ይኸውልህ እኔ የምትመሰክርልኝ ነገር አምኜ መቀበል የምፈልገው እናቴ ደውላ ይቅርታ ስትጠይቀኝ ነው። ስለ ይቅርታ ስለሰበከለት እናቴ ደውላ ይቅርታ ከጠየቀችኝ አሁን የምትለውን ነገር ቀበልና እኔ ይቅር። በምን ጉዳት ውስጥ ያ ሰው እንዳለፈ ልጁ ነው የሚያውቀው። እናቱ ቸግሯት ማሳደግ ስላልቻለች ችግሯን ደግሞ የምታውቀው እናቱ ነች። ሁለቱ ተላልፈዋል፣ አቅቷታል። በዛን ጊዜ ሺ ዋዝ ኖት ሬዲ፣ ሺ ዳዝንት ሃቭ ኢናፍ መኒ። ልጇ ተወለደ፣ ለሌላ ሰው ማደጎ ሆኖ አደገ። ልጁ ሲያድግ ዋይ እናቴ ምን እንዴት ወልዳ ተጠለኛለች? እንዴት ለሌላ ሰው ትሰጠኛለች? ሺ ዳዝንት ኖ ዋት ሺ ዋዝ ጀስት ፓርቲንግ። እናት ወልዳ ልጇ ናት። ልቧ ከሱ ጋር ሁል ጊዜ ልቧ ከሱ ጋር አቅቷት ያ ደግሞ አገልጋዩ ይሄን ምልክት ነው የምትፈልገው? አዎ። ታዲያ እግዚአብሔርን ጠይቀዋል፣ ጸልይላል። ይሄ ምልክት ከሆነ ጌታን ትቀበላለህ? አዎ እቀበላለሁ። እንጸልይ። አጭር ጸሎት ነው። ጌታ እግዚአብሔር ሆይ እባክህ ለዚህ ልጅ ምልክት እንዲሆን አንተ እንደተናገርከው እንዲያውቅ እንደወደድከው እንዲያውቅ እናቱን አሁኑኑ እዘዛት። ልክ ጸሎት ሲጨርስ ስልኩ ቴክስት ይዋል። ቴክስት ሲገባ ጭው ይላል አይደል? እንትኑ ኦፍ ካላረጋችሁት ኖቲሱ ሲከፍቱ ጸሎቱ እኮ ገና ከለ ሳን I am very, very sorry. I love you. Still, I love you. ብትችል ዛሬ ሁሉም ነገር ልነግርህ እፈልጋለሁ። ብቻ ስልኩን አንሳለኝ። I am very sorry. ያ ሁሉ ነገር ጥያቄው እንደ ትቢያ በነነለት፣ ለቆት ሄደ። ወዲያውኑ ኦኬ ማም ብሎ ቴክስት አረገ። አርባ ደወለችላት፣ በእንባ ነገረችው። ኑሮ አይደለም የኖርኩት፣ I love you, forgive me. እሱም ይቀራላት አንደርስታንድ አረገ። ጌታን ኢየሱስ ክርስቶስን እውነተኛ ጌታ ነው። ለካ ያያል እግዚአብሔር፣ ለካ ይሰማል። ወዲያው ነው እኮ እዛው ተጸልዮ ምስክርነት። እግዚአብሔር ቅርብ ነው። አሜን። እኛን ለማዳን ቱዘኤ በምንፈልገው አይደል፣ ከምንፈልገው አልፎ በላይ ነው የመጣው ለማዳን፣ ከሲኦል ለማዳን። ክብርና ምስጋና ለእግዚአብሔር። ታርቆናል። ከዚህ የሚበልጥ እርቅ የለም። ፈቅዷል። ወረዴ እኛ አንድ መዝሙር አለን፣ ቅድም የዘመሩት ሰላም፣ ከዛ ውስጥ ነው አንዷን የዘመራችኋት። ቅድም እኛ ከዘመርነው ዝማሬ ውስጥ ከሱ ዝማሬ ውስጥ አንዱ ተፈቅዶልኛል። ያ መዝሙር አዳምጣችሁት፣ ተፈቅዶልኛል። ከዚህ ነው የወሰደው። ከዚህ ትምህርት ነው ያንን መዝሙር ያወጣው። ተፈቅዶልናል ወደ አብ ለመግባት። አሜን። ፈቅዷል። Praise God.
የቀረ ምሕረት ሙሉ የመለኮቱ ምልአት በስጋ ተገልጧል። ያ ለመላእክት አይሰጥም። የመለኮቱ ምልአት ለመላእክት የላቸው። የመለኮቱ ምልአት ለነቢያት የላቸው፣ ለሐዋርያት የላቸው፣ ለሰማዕታት የምንለው ለቅዱሳን የምንለው መለኮት ሙሉ አይደለም። በመለኮት ምልአት ብቻ ነው ሰው መዳን የሚችል። እሱም በስጋ ተገልጦ መምጣት አለ። ስለ ሰው ኃጢአት ዕዳ መክፈል አስታራቂ ሆኖ መጣ። ስለዚህ በሰማይና በምድር ያሉት ሊያስታርቅ ኔክስት እንቀጥላለን። ፓርቱ አሜን። ካፌ ወጥቷል። ኔክስት ዊክ ጌታ ሆይ በደምህ እጠበኝ። በመስቀሉ ላይ በፈሰሰው ደም ስለሚል ድሮ ከገባችሁ በላይ በመንፈስ ቆምን እጠበኝ። ዛሬ ሪኮንሳይል በመስቀሉ መስቀል በዓል ስለሆነ ቲስ ዳመራውን ምናምን ሁሉ ግሳንግሱ ከአእምሯችሁ ይውጣ፣ እስቲ ይልቀቃችሁ። ክብር ለእግዚአብሔር። አሜን አሜን አሜን። መንፈስ ቅዱስ ይምጣ። እጠበኝ። ብዙ ያልገባኝ የደህንነት ምስጢሮች አሉ። አድነኝ ጌታ፣ በደምህ እጠበኝ። ኃጢአቴን በደሌን ከአዳም በሔዋንም በኩል በሰይጣንም በኩል በስጋና በደም በኩል በራስ በኩል በሕግ በኩል ከመናፍስቱም አለ ከቤተሰብም አለ ከዘር ማንዘር የሚመጣው እግዚአብሔር በደሙ ይጠብ ይጠብ። ይጠበቅ። ሃሌሉያ። ሰማይ ከምድር እንደሚርቅ ኃጢአትና በደላችንን ከኛ ያርቅ። የሰይጣንን ሥራ ከኛ ይራቅ በኢየሱስ ክርስቶስ። የገሃነም ደጆች ከኛ ይራቁ በክርስቶስ ኢየሱስ። የመናፍስት ኃይል ይራቅ በውድቀት በፋሚሊ ስፒሪት ይራቅ በጌታ በኢየሱስ። እስራት፣ ቀንበር፣ ስጋ፣ አዳም ይራቅ በክርስቶስ ኢየሱስ። ሙሉ ያልሆነ ነገር በክርስቶስ ኢየሱስ ይራቅ። ይፍረስ የአጋንንት ሥራ። ዓይንን የሚያውር ማስተዋልን የሚያጠፋ የተሰቀለውን ክርስቶስ በጥልቀት እንዳናይ በውስጣችን እንዳይሳል የሚያደርጉ ነገሮች ሁሉ ይፍረሱ በኢየሱስ ክርስቶስ። ይፍረስ ያጋንንት ይፍረስ። ሪሊጂየስ ስፒሪት ይፍረስ 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 ይፍረስ። ልቀቅ በጌታ በኢየሱስ ክርስቶስ። ቀንበር ይሰበር፣ እስራት ይፈታ። ኤኒ ፎርስስ ኤኒ መጋረጃዎች፣ ፕሪንሲፓሊቲስ፣ ፓወርስ let them lose their power. Let them lose their just authority right now. Amen. ስልጣንና ማዳን የበጉ ነውና የበጉ ነውና በደሙ ኃይል ከልጅነት እስከ እውቀት በማወቅ ባለማወቅ በመንፈስ በስጋ በዘመናት የተሰሩ ኃጢአቶች በደሎች ከእግዚአብሔር ያራቀን የእግዚአብሔርን ቁጣ ያመጣ ማንኛውም ክፉ ነገር ይራቅ በጌታ በኢየሱስ። አሜን። ይራቅ ከቤት፣ ይራቅ ከልጆች፣ ይራቅ ከወጣቶች፣ ይራቅ ከሕፃናት፣ ይራቅ ከትውልዱ። የኃጢአትን እስራት የምትፈታ ስልጣን ያንተ ብቻ ይሆናል። ኃጢአትን ለማስተስረይ ሙሉ የሆንክ ጌታ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነው
በክብር ያረገው በአባቱ ቀኝ የተቀመጠው በሕያዋንና በሙታን ሊፈርድ የተዘጋጀው የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ ኢየሱስ ክርስቶስ ሃሌሉያ! የደሙ ኃይል ይፍታለት። የደሙ ኃይል ይሁን። የደሙ ኃይል ይሁን። የኢየሱስ ደም ኃይል ይሁን። የተረጨው በሰው ሥጋ፣ በሰው ነፍስ፣ በሰው መንፈስ፣ በሰው አእምሮ ላይ ሕሊናን ሁሉ ሊያነጻ የሚችል ዲፕ የሚገባ የመንፈስ ቅዱስ ሥራ ነው። ይቅር በለን አልገባንም፣ አልተረዳንም፣ አላወቅንም፣ አልበራንም። የገባነው ንስሐ በቂ አይደለም ጌታ። ከአንተ ፍቅር ጋር አልተመጣጠንም። ከማዳንህ ጋር እግዚአብሔር አላደነቅንም። የደሙ ኃይል ማኅተሙን የፈታበት መጽሐፉን የወሰድክበት ምስጢር ይገለጥልን ጌታ። አለቀስኩ አለ ዮሐንስ፣ አለቀስኩ ማን ነው የሚያድነን ብሎ ተስፋ ቢስ አታልቅስ። መጽሐፉን ሊወስድ ማኅተሙን ሊፈታ የታረደው በግ ድል ነስቷል። አሜን። ኤኒ ስትሮንግ ሆልዶች ሰሞኑን በእንደዚህ አይነት ጸሎት ነው መንፈስ ቅዱስ ያለ። ኤኒ ስትሮንግ ሆልድ ከቃሉ ውጭ ከተፈጠርንበት ሀሳብ እግዚአብሔር በመልኩ በምሳሌ ከሰራ ከጻፈው ሀሳብ ውጭ ይፍረስ ያገረስ ከየቤቱ ከየትውልዱ ላይ ዲሞሊሽ ይፍረስ ይፍረስ። የሰው ጽድቅ ሆኖ የሚቆም ፍልስፍና ሆኖ የሚቆም ጀነሬሽናል ከርስ ሆኖ የሚቆም መናፍስት ዓለም የሚመጣ በሰው ሥጋ ውስጥ የሚያደርግ ይፍረስ ያገረስ ፍረስ በኢየሱስ ክርስቶስ። ጌታ ሆይ የሚያደርጉትን ባለማወቅ ለበደሉን ይቅርታ። They don't know what they are doing. They don't know it. ይቅርታ አድርግላቸው። የበደሉን ይቅር በል። የበደሏችሁን ይቅር በሉ። Let them be released. Amen. Just release them. የምድሩን ትተን የዘላለሙን ስለሚበልጥ በምድሩ የጎዷችሁን ተውትና የዘላለሙን ያዝ። Amen. የምድሩ ያልቃል። Forgive them. Amen. ኢኖሰንሳችሁ የተጎዳ ሰዎች አይዟችሁ፣ ይቅር በሉ።
እግዚአብሔር ጸጋ ይሰጣችሁ። አሜን። ቅንነታችሁን የተጎዳችሁ ሰዎች ያዟችሁ። እግዚአብሔር ጸጋ ይሰጣችሁ። በሐሰት የተከሰሳችሁ፣ በውሸት የተጎዳችሁ፣ በቅንዓት በተንኮል ይቅር በሏቸው። የተጎዳችሁት ጉዳት ይሂድ፣ የገሃነም ደጆች ይራቅ በኢየሱስ ክርስቶስ። የጠላት ቀስቱ መውጊያው ይሰበር። ጌታ ሆይ የተጎዱትን አክም። በዚህ ሰዓት በውስጥ ዘይት ለእኛ ኃጢአት በሞትክበት ፍቅር ውስጣቸው ሞላ። ያ ዘይት ይፍሰስ ጌታ፣ ያ ዘይት ይፍሰስ። የተጎዱበት ጉዳት፣ የተቆሰሉበት ቁስል በክርስቶስ ኢየሱስ ይታከም የኔ ጌታ። እንባቸውን አብሰው ጌታ፣ ያለቀሱበትን ለቅሶ ሕመማቸውን ከነሱ አንሳ በኢየሱስ ክርስቶስ ስም። መንፈስ ቅዱስ ሆይ ይሄ ሰዓት ያንተ ነው። ይሄ መልእክት ያንተ ነው። ትእዛዙም ስልጣንም ማዳንም ያንተ ነው። መንፈስ ቅዱስ አካሉም ያንተ ነው። ህብረቱም ያንተ ነው። ሴቶች ልጆች ያንተ ናቸው። ወንዶች ልጆች ያንተ ናቸው። እግዚአብሔር ልጆችን ታውቃለህ። በዚህ ሰዓት አክማቸው፣ ይቅር በላቸው፣ ፍታቸው በኢየሱስ ክርስቶስ። አሜን አሜን። ተሸክሞት አይኑሩ ከዚህ በኋላ ስለ ብዙ ምሕረትህ ቃላት የለንም። ዘምረን አንጨርስም። ተናግረን ሰብከን አስተምረን አንዘልቀው። ብቻ ምስጋና ላንተ፣ ለታረደው በግ፣ ከነገድ ከቋንቋ ከወገን ለአምላኩና ለአባቱ ላዳነን ላስታረቀ ወደ አብ እንደገና ለመለሰ የእሱን መንፈስ ለእኛ ለሰጠ የክርስቶስን የልጅነቱን መንፈስ ለእኛ ሰጠን። አባ አባ ብለን እንጮህ። ታንክ ዩ ሎርድ፣ ታንክ ዩ ጂሰስ፣ ታንክ ዩ ጂሰስ። አሜን ጂሰስ። ጌታ ሆይ ለሰው ይሄ ብርሃን ይሁን፣ የመዳን መልእክት ይሁን። ለሚያዳምጡት መንፈስ ቅዱስ ድረስላቸው። አሜን። ይህም መልእክት እግዚአብሔር ከሃይማኖት ጨዋታ ጋር እንዳያዩት እባክህ በሚያዳምጡት በሚሄድበት ሁሉ ብርሃን ይሁን፣ የማዳን ቃል ይሁን፣ የሚጠራ ቃል ይሁን፣ የሚያስታርቅ ቃል ይሁን፣ የሰይጣንን ስራ የሚያፈርስ ዓይን የሚከፍት በደም የሚታጠቡበት የዘላለም ሕይወት የሚያገኙበት ቃል ይሁን በኢየሱስ ክርስቶስ ስም አሜን። ለአብ ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ክብር። አሜን አሜን። የሚያኖር ሃሌሉያ 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 አሜን ሃሌሉያ።
መንፈስ ቅዱስ ሆይ አመሰግንሃለሁ። ሁሉ በአንተ ካንተ ስላንተ ያላንተ ምሕረት መቆም አንችልም፣ መተንፈስም አንችልም። አሜን። ኢየሱስ